ማስረጃ ዮሐንስ ወንጌል ምዕራፍ 2 ቁጥር 17 ጀምሮ ይህም ቤተ መቅደስ አፈርሱት በሶስተኛው ቀን አስነሳዋለሁ ብሎ የተናገረው ልጁ ነው። ልጁ መሆኑን በምን እናውቃለን? ወልድ መሆኑን በምን እናውቃለን? ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ የሰው ልጅ ማን ይሉታል ብሎ ቻሌንጅ ያደርጋቸዋል። አንዳንዶቹ ኤልያስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ከነቢይ አንዱ ነህ ይሉሃል አሉት። እናንተ እኔን ማን ትሉኛላችሁ አላቸው። አንተ የሕያው የእግዚአብሔር ልጅ ነህ አሉት። ጴጥሮስ አለው ይሄን ስጋና ደም አልገለጠለም የሰማይ አባቴ፣ በደንብ አስተውል፣ የሰማይ አባቴ እንጂ ብሎ የአብ ልጅ እንደሆነ ክርስቶስ ከነገረን በኋላ ከዛው ላይ እንደሚሰቀል ነገረን። ስለዚህ በመስቀል ላይ የተሰቀለው አባቱ ሳይሆን ልጁ ነው የተሰቀለው። በተለየ አካሉ ስጋን የተዋሃደው ወልድ ነው የተሰቀለው። ያ ልጁ ማን ነው የተሰቀለው? ወልድ። ቃል የተሰቀለ ለአንተ ኃጢአት ተብሎ የተሰቀለ የለም፣ የተሰቀለ የለም። ወልድ ነው የተሰቀለልን ቤዛ የሆነን በተለየ አካሉ ከሶስቱ አካል አንዱ ወልድ ነው። ኢየሱስ ክርስቶስ ማለትም ወልድ ማለት ነው። ልጅ ማለት እኮ ነው ወልድ ማለት። ኦኬ አሁን አብ ወልድ መንፈስ ቅዱስ ሁላቸው ሶስታቸውም እንትን በስራ ይበላለጡ? በስራ ይበላለጡ ማለት ስራቸው አንድ ነው። ኦኬ አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ነው ያላቸው የፍቃድን ከሆነ ማለት ነው። ነገር ግን በስጋ የተገለጠው ስለ ስጋ መገለጥ ከሆነ ከኛ አንጻር ኢኮኖሚካሊ ከኛ አንጻር የተነገረውን የወልድን ከሆነ በተለየ አካሉ አልኩ። ኦንቶሎጂካል ከሆነ ግን አንድ ባህሪ ነው ያላቸው፣ አንዲት ፍቃድ ነው ያላቸው፣ አንዲት ስልጣን ነው ያላቸው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአብ ያለው ሁሉ ለወልድ አለው፣ ለወልድ ያለው ሁሉ ለአብ አለው። ያን ጥያቄ ወደዛ የሚመራ ስለሆነ አለው ማለት ጥያቄው አለው ማለት በእውቀት ይበላለጣሉ ወይ ነው ማለት? አይበላለጡም። ይበላለጣሉ። ኦኬ እሺ ይበላለጣሉ። እንትን ቀጥል። እሺ ምን ላይ ጥቅስ ልስጥ? እሺ ቀጥል። ቆይ አንድ 2 ደቂቃ አስተን ላውጣልህ። ምን ሚል ነው? ላውጣልህ እኔ ራሴ። እሺ በኋላ እንቀጥላለን። ቆይ እስከዛ 1-2 ደቂቃ አስተን። 2 ደቂቃ መቆይ ከሆነ ነው ልጠይቅ በቃ። ቀጥሽ። ኦኬ ጥያቄ ዮሐንስ ወንጌል ላይ ቃል ስጋ ሆነ ይላል አይደለ? ቁጥር 14 ላይ እሺ ቃል ስጋ ሆነ አምላክ ሰው ሆነ ነው። እሺ የጠየቅኩ ነው። አምላክ ሰው ሆነ ማለት ነው። ቃል ስጋ ሆነ። ቃል የሚባለው እግዚአብሔር ወልድ ነው አይደለ? የቀድሞ ስሙ ነው ቃል። ስለዚህ ቃል ስጋ ሆነ ሲባል አምላክ ማለትም ያ ቃል የሚባለው አምላክ ሰው ሆነ ነው አይደል? ሆነ ከተባለ ተለወጠ ማለት ነው። ተለወጠ አይደለም አይልም። ተለወጠ ይላል። ሆነ ማለት ምን ማለት ነው? ኦኬ ተለወጠ እንዳትዪ ክፍሉ ምን ይላል እዛው ላይ? ቃል ስጋ ሆነ ምን ይላል መልሶ እዛው ጨርሹ። ከዛ እያነበብኩ አይደለም። እሺ ላውጣ አንብብሽ ወይም አጥቶ ጸጋና እውነትን ተሞልቶ በእኛ አደረ እንደዛ መሰለኝ የሚለው። ኦኬ ስለዚህ መለወጥ እንዳልሆነ አደረ የሚለው ይጠብቀዋል ማለት ነው። ኦኬ ቃል ስጋ ሆነ ማለት ምን ማለት ነው? እሺ ቃል ስጋ ሆነ ማለት ምን ማለት ነው? እሺ ኦኬ ቃል ስጋ ሆነ ማለት ምን ማለት ነው? ተዋህዶን እናምናለን። ስለዚህ ቃል አካላዊ ቃል ስጋን ያልነበረው አስቀድሞ ስጋን ያልተዋሃደው በስጋ ተዋሃደ፣ ስጋን ተዋሃደ። የቃል ባህሪ ስጋን ሳያጠፋ አንዱን ሳያጠፋ ተዋሃደ፣ በተዋህዶ ከበረ ማለት ነው።
ኦኬ። ስለዚህ ቃል የሚባለው አምላክ ወደ ሰውነት አልተለወጠም ማለት ነው። አልተለወጠም። መለወጥን አናምንም። ኦኬ። ሉቃስ ወንጌል ላይ ነው ትጸንሻለሽ ድንግል ማለት ነው ትጸንሻለሽ ወንድ ልጅ ትወልጃለሽ የተባለችውም ያ የተጸነሰው ልጅ ወደ አምላክነት ተቀይሯል። ምን ማለት ነው? ወደ አምላክነት ተቀይሯል ማለት ዮሐንስ ምን ወንጌል ላይ ብየነገርኩሽ እኔ ቃል ቆይ እዚሁን ጨርሰው ቅድሚያ ቃል ስጋን ተዋሃደ አይደለ? ቃል ስጋን ተዋሃደ በእኛም አደረ ይላል አይደለ? አዎ። ኦኬ። ስለዚህ ቃል ስጋን ተዋህዷል ማለት ነው። ስጋን ተዋህዷል ማለት ስለዚህ ኦኬ ስጋን ተዋህዷል ማለት ስጋና ቃል ልክ ነው ድንግል ትጸንሻለሽ በተባለበት ቅጽበት ላይ በዛችሁ ቅጽበት ነው ስጋ አስቀድሞ የነበረ ከዛ በኋላ ስጋ ቃል መጥቶ የገባበት አይደለም። ወይንም ደግሞ ቃል ስጋን አልለወጠውም ወደ መለወጥ አልሄደም ማለት ነው። ነገር ግን በተዋህዶ ከበረ አንዱ አንዱን ሳያጠፋ። ለዚህ ነው በእኛ አደረ የሚለው የሚመጣው ለዚህ ነው። አንዱ አንዱን አላጠፋውም፣ አንዱ አንዱን አልዋጠውም። ባለመዋጥ ባለማጥፋት አንዱ በአንዱ ሳይጠፋ ማለት ነው። በተዋህዶ ብለን ምናምነው ለዚህ ነው እኛ። ስለዚህ ቃል ስጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ። ከዛ ቆላስይስ ምዕራፍ 2:9 ስትመለከቺ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደለ? ይላል። ስለዚህ ቃል ስጋን ተዋህዶ ነው እንጂ የምንለው እኛ አንዱ አንዱን አጠፋ አንልም ማለት ነው። ሰው ሚል ብታመጪ ምን ችግር አለው ታዲያ? እኛ ፍጹም አምላክ የነበረው አስቀድሞ ፍጹም አምላክ ብቻ የነበረው ጥያቄ እዚህ ጋር ኦኬ፣ የተጸነሰ ልጅ አለ አይደለ? ማለትም ማርያም የጸነሰችው አለ አይደለ? እሺ፣ ያ የጸነሰችው ምንድን ነው? አዎ እሱ ላይ እኮ ነው ጥያቄ። የጸነሰችው ቃል ስጋ ሆኖ አምላክን ነው ወይስ የተጸነሰ ሰውም አለ ነው ጥያቄ እዚህ ጋር ገባ? ለምን ትነጥዩዋለሽ? ሁለት አታርጊዋ። ከሁለት አካል አንድ አካል ሁለት ባህሪ አንድ ባህሪ አይደለም የምትለው? መጀመሪያ ከሁለት ባህሪ ኖሯቸው እኮ ነው። ሁለት ባህሪ ብለን አናምንም እኛ። አይደለም ከሁለት ባህሪ አንድ ባህሪ አንድ ባህሪ። ስለዚህ የተጸነሰው ወንድ ተጸንሷል አይደለም? ስለዚህ ያ ወንድ ልጅ ነው ወደ አምላክነት የተቀየረው። አሁን ጥያቄ እዛ ለምን ተቀየረት ያለሽ? የለም እኮ አስቀድሞ ማርያም ሆድ ውስጥ ለብቻ ስጋ የተቀመጠ ነገር እኮ የለም። እንደዛ ብለን እኮ አናምንም። ተጸንሻለሽ የተባለውስ እንደዛ ሁለት የተለያዩ አካላቶች ለየብቻ መጥተው እንደዚህ አብረው የገቡ እያረፍሽ እየሳልሽው ነው እኮ አንቺ። እንደዛ ብለን እንደዛ ተስሎብኝ እኮ ነው የምጠይቅህ። እንደዛ እናምንማ እኛ እናምን። እሺ አስታርቅልኝ። ቃል ስጋ ሆነ የሚለውን አሁን እዛ ጋር ተዋሃደ ነው ብለን ቃል አሁን አንተ ማለት ነው ተለወጠ ብለን ማንረዳ ከሆነ ቃል ስጋ ሆነ ሲል ሰው ሆነ ብለን ማንረዳ ከሆነ እዛ ጋር ደግሞ የተጸነሰ ልጅ ስላለ ወይም አምላክ ራሱ ሰው ሆኗል ነው ወይም አምላክ ሰው አልሆነም። እዚህ ጋር አንተ እንደምትጠይቅ ከሆነ ቃል ስጋ ሆነ ሲል ሰው አልሆነም። መለወጥና ክርስቶስ በስጋ መገለጡን እርሱ የሰው ልጅ መባሉን ሁለቱን አትደባልቂያቸው። መለወጥ ከሆነ በደንብ አስተውይ። ተለወጠ ማለት ከአንዱ ሽፍት አድርጎ የመጀመሪያውን ለቆ ሌላ ባህሪ ያኛው የነበረውን ይለቅና ወደ ሌላ ወደ መቀየር ነው። ለምሳሌ የሙሴ በምድረ በዳ ሲመራቸው የነበረችው ያቺ ዱላዋ ወደ ብትር ተቀይራለች። መለወጥ እሱ ነው። ለምሳሌ ተለወጣለች። በፊት ዱላ ነበረች፣ ከዛ በኋላ ግን ምንድነች? የእባብ ዘንግ ሆነች፣ እንትን ሆነች አይደል? እንደዛኛ እናምንም። ቃል ባህሪውን ለቆ በደንብ አሰይ። ቃል ባህሪውን ለቆ በቃ ሰው ሆነ። ከዛ በኋላ ባህሪው የቀደመው ባህሪው አምላካዊ ባህሪው የለም፣ ጠፋ። ከዛ ወደ ሰውነት ተቀየረ የሚል አስተምሮ የለንም። ስለዚህ ባጭሩ ማለት ነው ቃል የሚባለው አምላክ ማለትም ወልድ ማለት ነው። እግዚአብሔር ወልድ ወደ ሰውነት አልተለወጠም። መለወጥን ለምን ታመጫለሽ? ተለወጠ ብለን በማናምንበት እኮ ጥያቄው ቃል ስጋ ሆነ የሚለው ላይ ስለጥያቄ ይዛጋ ነው። ምዕራፍ 2:9 አንዴ ክፈተው። ተለወጠ የሚለውን ለምን ታመጪዋለሽ? እኮ ቃል ስጋ ሆነ የሚለው ያንተን እኮ ነው። እናንተ አደረ የሚለው ተለወጣችሁ
አመጣውም በእኛ አደረ የሚለው መጠበቂያ ነው። ተለወጠ እንዳንል ሎክ ቃል ስጋ ሆነ ብቻ ቢሎ ቢቆም ኖሮ አንቺ ያልሽውን ሜቢ እንደዛ ብለን እንድንረዳ በር ሊከፍት ይችል ነበረ። ነገር ግን መልሶ ደግሞ በእኛ አደረ ማደርን ደግሞ አመጣው ማለት ነው። መለወጥን የሚጠብቅ መለወጥ እንዳንል ማደርን አመጣው ማለት ነው። ኦኬ በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደለ እህታችን? ይላል መለኮት ወደ ስጋ ከተለወጠ ለምንድን ነው በስጋው ተገልጦ ይኖራል መለኮት ይላል? እፎይ ግን እዚህ ጋር እንድታቀለኝ የምፈልገው ነገር እየተከራከርኩ ሳይሆን አሁን ጥያቄ ግልጽ እንድታደርግልኝ ነው። ቃል የሚባለው አምላክ ወደ ሰው አልተቀየረም ወይ? እሱን ብቻ ነገረኝ። አልተቀየረም ወይ ተቀይሯል የሚለውን ብቻ ነገረኝ። ተቀየረ ብለን አናምንም እያልኩ በቃ ቃል የሚባለው አምላክ ወደ ሰውነት አልተቀየረም። ይህን ብቻ ነው ማየት የምፈልገው። ተቀየረ የሚል አስተምሮ የለንም እኮ። ስለዚህ ሰው አልሆነም። ያ ቃል የሚባለው ሰው አልሆነም። ሰው መሆንና መቀየር ልዩነታቸው አሉት። ልዩነት አለው። እንዴት? በደንብ ልዩነት ስላለው እሱን አጥሪ። ቅድሚያ ተቀየረ ካልሽ ቅድምን ብዬሻለሁ። ሜይ ቢ ካልተረዳሹ አሁንም ልድገምልሽ። የሙሴን ዱላዋን ብትር ሳመጣልሽ ዱላዋ ወደ እባብነት ተቀየረች አይደለ? እባብ ሆናለች። በቃ የመጀመሪያ ዱላ ነች ወይንስ እባብ ነች? አሁን ሰዎቹ ተቀየረች በኋላ ቀየረች በኋላማ ሲያዋት እባብ ናት። ግን እባብ ነች በቃ አይደለ? አዎ አየሽ፣ መቀየር ማለት እንደዚህ ነው። መቀየር ማለት የመጀመሪያውን እንትኑን መልቀቅና ወደ ሌላ እንትን ሽፍት ማድረግ ነው። ስለዚህ ቃል በስጋ ተገለጠ እኛ ግን ስንል በደንብ አስተውይ። ቃል በስጋ ተገለጠ ስንል እዚህ ጋር አሁን እንዳየሽው የመለኮት ሙላት በሰውነቱ ተገልጦ ይኖራል። ስለዚህ ቃል ስጋን ተዋሃደ ስንል ቃል ባህሪውን ለቆ ሌላ ሆነ። ከዛ በኋላ ቃል አስቀድሞ የነበረውን ባህሪውን ለቀቀ። ከዛ ተለወጠ ወደ ሌላ ነገር ውስጥ ተቀየረ ብለን አናምንም። የለም እንደዛም የሚል ማለት ነው። እንደዛ አናምንም። ለምሳሌ ቅዱስ ቄርሎስ በደንብ ያነሰዋል እዚህ ላይ። ብረት ለምሳሌ በእሳት ቢግል እሳቱ ብረቱን ሲያግለው ብረቱ ፍም ደም ይመስላል አይደለ? ብረቱን በመቱትም በቀጠቀጡትም በዛን ሰዓት እንደፈለገ ይታዘዛል። ብረቱ የእሳቱን ገንዘብ ሙሉ ገንዘብ አድርጓል፣ ተዋህዶታል። አሁን እሳቱን ከብረቱ ልንነጥለው አንችልም። ምክንያቱም ሙሉ ለሙሉ ደም መስሏል ብረቱ ማለት ነው። ምን ሆኗል? ተዋህዶታልና እንትን ብሎታልና አንዱ የአንዱን ገንዘብ አድርጓልና። ብትመቱት አሁን እሳቱን አልመታውም ብረቱን ነው የመታው አትሉም። እሳቱም አብሮ ነው ያለው። ቢያዘውም እሳት ብቻ ሳይሆን ብረቱም ነው። እሳቱ ብረት አልሆነም፣ ብረቱም እሳት አልሆነም። ሁለቱም አሉ ማለት ነው። እስቲ አንዱን አላጠፋውም። እሳቱ ብረቱን አጥፍቶት ብረት የለም አትይም። ከዛ በኋላ ወይም ደግሞ ብረቱ እሳቱን አጥፍቶት እሳት የለም አትይም። እሳት የለም ብረት ብቻ ነው ብትይዙ ያቃጥልሻል። ስለዚህ መለኮት በስጋው የመለኮት ሙላት በስጋው ተገልጦ ይኖራል ሲል ቃል ስጋን ተዋህዷል። ስጋ ብቻ አይደለም ነው ሰው። ስለዚህ የሰው ልጅ ይባላል፣ ያ ይባላል። ምክንያቱም ማርያም የወለደችው እርሱ ከእርሷ የተወለደ ልጇ ነውና የሰው ልጅ ይባላል። ስለዚህ ሰው የሚባለው ከእሷ ስለተወለደ የሰው ልጅ ይባላል። ከእሷ ስጋና ነፍስን ተካፍሏልና ያ የተካፈለው ደግሞ የመለኮት ሙላት በሰውነቱ ተገልጦ የሚኖር ነውና ጸባይሽም ቢኒ ስለሚያውቅ ቢኒ መልስላ ካልሆነ ካልገባት መዳረቅ ስለምትወድ ነው። ለመዳረቅ አይደለም። እሺ ችግር የለውም ጠይቃለሁ። ግን እዚህ ላይ ያዩ ያንቺንም ብትመልሽልን ማለት ተመሳሳይ ጥያቄ ስላለ ቁርአን ፍጡር አይደለም ብለሽ ነው የምታምኚው አይደል? ግን ነገ ይበቃኝ። በዚሁ አስቢበት እንትን ለማለት ሳይሆን ለምሳሌ አሊፍ ላም ይሄ አሁን ቁርአን ላይ አለ አይደለ? ይሄ ሰማሹ ፍጡር ነው? ፍጡር አይደለም። እኔ እኮ ክርክር ሳይሆን ትንሽ አልተረዳውን ነገር ያ እኮ አስቢበት። እስኪ አስቢበት። ይሄ ሰማሹ አሁን ፍጡር አይደለም፣ ፍጡር ቃል አይደለም የሰማሹ። የኔን ቃል እኮ ነው የሰማሹ። ግን አሁን ያንተን መልስ የሚይዘው ማለት ነው ቃል አምላክ ወደ ሰውነት አልተለወጠም፣ ሰው ወደ ሰውነት መለወጥ የለም ብለኸኛል። እሺ እሱን ይዣለሁ መልስም ማለት ነው። ያኛው መገለጥና መለወጥ ልዩነቶች አሉት። በስጋ ተገለጠና መለወጥ ልዩነት አለው።
ኦኬ መለወጥ ቃል ስጋ ሆነ የሚለውን እኛ መለወጥ ብለን አንረዳውም ብለኛል። ስለዚህ አምላክ ወደ ሰውነት ተለወጠ የሚለውን አንረዳውም ብለኛል። እሺ ሉቃስ ወንጌል ላይ ያለውን ደግሞ ባይላቀን ኦኬ ስቲል መለወጥ ቢለውን እንዴት እያመጣሽ እንደሆነ ስላልገባኝ ነው። መለወጥ የሚለውን ደጋግመሽ አጽንኦት እየሰጠሽበት ስለሆነ ማለት ነው። ተለወጠ ከተባለ የመጀመሪያውን ባህሪውን ለቆ ሌላ ባህሪ የያዘ ስለሆነ እንደዛ ብለን አናምንም። ምክንያቱም የመጀመሪያውን ለቆ ከዛ እንደዚህ ሆነ መለወጥን አናምንም ሲጀመር ተለወጠ። ምክንያቱም አምላክ ሰው አይደለም አይለወጥም ይላል መጽሐፍ ቅዱስ። ይለወጣል ብለን አናምንም እኛ። ኤኒዌይስ ልጅ ሙባ መጣ ጥያቄ ነሽ። ይፎ ያመሰግናለሁ። ደህና ደሮሽ። እሺ ታንኪዩ ልጅ ሙባ። በቃ ፎይ ከሌለ ይብቃ ለዛሬ። ዛሬ አካውንታችን ሳይዘጋ ልንወጣ ነው። እንደውም አንተ ይብቃ። አንተ ረስቼው ነበረ በጣም በቃ ሳሰበኝ እኮ ታውቃለች። የአካውንት በኢየሱስ በ17 ቀን ውስጥ 6 ቀን ዘጋብኝ። 6 የዘጋብኝ በ17 ቀን ውስጥ እዛኛው ሲዘጋብኝ እዚኛው ስመጣ እዚኛው ሲዘጋ እዛኛው ሲሄድ አሰቃየኝ። ያ እንግዲህ በረመዳን ሰይጣን ይታሰራል ተብሎ ነበረ። ሳይታሰር እኔን ነው እያሰሩት ያለው። እኔን ለማሰር አምና ይገደል ነበረ። ዘንድሮ አካውንቴን ነው። አምና ሪፖርት እኮ አምናም እኮ ለማዘጋት በጣም እንትን ብለው ነበር። ግን አምና አሪፍ ማመልከቻ ገብቶ ነበረ። ካምፓኒው ስለገባለት ይመልስባቸው ነበረ እና የመጡት ሁሉ እስቲ ማመልከቻ እናስገባለን። ቆይ ሰንፈን እኮ ነው ማመልከቻ ማስገባት ሰንፈን ነው። እስቲ በካምፓኒ እንትን እንላለን እና አምና ሙራድ የላካቸው ሁሉ ልፋት ነበር የሆነበት እና ማመልከቻ ስለገባ አስቀድሞ እንትን ስለተባለ እነሱ እንትን ሲሉ ራሱ የሲስተሙ እንትን እያለባቸው ነበረ። ፌክ መሆኑን አውቆባቸው ማለት ጅምላ ፍረጃ መሆኑን አውቆባቸው እንትን ብሏቸዋል። እስኪ ዘንድሮም ወይን እንሞክራለን። ግን ሪፖርት ብዙም አይነፋም አታድርጉ። ሀሳብን በሀሳብ መሞገት ይቻላል። ማስቆም በእንደዚህ አይነት መልኩ መሞከር ብዙም አይነፋም፣ ደስ አይልም። እና ቃል አለሽ ደህና ደሩ። በቃ ቃል ምንድን ነው አሁን የምመጣው? እየጠፍቶ ነው ልጅ አለውኛ ስራ ላይ ነበር ትላለህ። ኔትወርክም እያዛገኘው ልገባ ብዬ ከቅድም ጀምሮ እንዴት ነህ? ተለዋጭ አካውንት ቦስ አንድ ምናምን ጨምር አሪፍ ነው። አንድ ተለዋጭ አካውንት ክፈትና ቢያንስ ይሄንንም ማኔጅ ማድረግ ከብዶኛል። ተጨማሪ ሌላ ደግሞ አስባለሁ። እኔ ጭንቀት ለምን ራሴ ልጨምራለሁ? ጭንቀት መጨመር እኮ ነው አካውንት ስታበዛ። እሱ ልክ ነህ። ሁለት ቲክቶክ፣ ዩቱብ፣ በጣም ነበረ ፌስቡክ፣ ቴሌግራም። ኧረ ኢየሱስ ማለት ያስጠላል። አካውንት ሲበዛ ራሱ ጭንቀት መጨመር። አንዱ 15 አካውንት አለኝ ያለ ኡስታዝ አለ አስታወስኩኝ። ቢሊኔ ላከልኝ። ማን ነበረ ቢሊኔ ነገርከኝ? 15 አካውንት አለኝ። 15 ስልክ ነው 15 እና በህይወቴ መያዝ ማልችለው ነገር አካውንት እንደዚህ በጣም ያስቸግረኛል። ያ አይኖ ያ ይገባኛል። ግን አሁን እየገጠመ ካለው ችግር ቢያንስ ሰርቫይቭ የምታደርግበት ማለት ነው 3 ቀን ቢያንስ የሆነ ቀን ይቀንስልሃል ከሚለው ነው እንጂ ነበረኝ እኮ 4 ነበረኝ እኮ እኔም ያውለ አንደኛውን የእህቴ ልጅ ወሰደችው፣ አንደኛውን የሆነ ጓደኛ የወሰደው፣ አንደኛው 10,000 አንደኛው ስንት ነው የነበሩ አታውቃቸውም? 4 ነበሩ እኮ አውቃቸዋለሁ፣ እንዳለ እኮ አውቃቸዋለሁ። እነሱ እኮ የት ገቡ ለብዬ የበፊቶቹ እንትን ዲሊት አደርጋቸዋለሁ ብለው የሁለት ተፈጥሮ እነሱ ዘጋጋቸው። ብዙ ሰው ባንተ ስም እየከፈተ አንደኛውን የእህቴ ልጅ ነው የወሰደችው፣ አንደኛውን ጓደኛ የወሰደው። አሁን መልሼ እንዳልወስድባቸው እነሱ ስንት የተጀናጀኑበትን አስበዋለሁ። አሁን እኔ ልበላ እንዴ? ሼም ነው። አይ ሼም ነው። ይህ ግፍ ነው።
የእቴሌ ሰምተሻል ልልሽ ሚላክልሽ ሁሉ እየደረሰኝ ነው፣ እያየሁት ነው። ሰምተሻል እና ተሳስቼ ገባባታለሁ ማለት ነው። ገባበትና ና ውጣ ብዬ እወጣለሁ። የሚገርመው ደግሞ ተንኮሉ እሷ የኔን የረጅም ጊዜ አካውንት ለእኔ እምቢ ብሎኝ እሷ ትጠቀምበታለች። ኦልሞስት እኔ ወደ 7 ዓመት 8 ዓመት በላይ የተጠቀምኩበት የሆነ አካውንት ነበረ እና እኔ ጋር ከፍታለኝ፣ እሷ ጋር ከፍቶ ፓስዋርዱ ንገሪኝ ስላት እምቢ አለኛለች። በቃ አሁን ይመቸው ትቀልዳለህ እንዴ? እና ይሄን አካውንት ራሱ ቪዲዮዎቿ በስንት የሆነ ሰው አስታውሳለሁ። በጣም የሆነ ቀን ምን ሆንኩ መሰለህ? ሳልባንን ምን ሆንኩ መሰለህ? የሆነ ቀን ላይቭ ደቅኜ ዘው ብዬ ልገባ እንትን ስል ልክ ስገባ በትልቁ ሲሆን ታይትሉን ያመጣልኛል። ደጋግሜ ስለገባው ታይትል ምንጽፍበት አለ ያመጣል። ታይትል ቀይራለሁ። ከዛ ሳይ ታይትሉ የለም፣ ምንም ነገር ላይቭ እንትን አላመጣልኝ። እንዴት ትናንትና የገባሁበት ምናምን ብዬ እንትን ስል ከዛ ኔትወርክ ነው ብዬ ተመልሼ እንደዚህ ስል አሁንም የለም። በኋላ አካውንቱን ሳየው በሱ አካውንት ነው የገባሁት። ተበልተሃል እፎይ ተበልተሃል ብዬ ዳሽ እሷ ፓስወርድ አይቀይሩም እንዴ? ምን ሺ ምን የኔ አካውንት እኮ ሁሉ ጋር እኮ አለ፣ ቲክቶክ እኮ አለ። ስንት ሰው ጋር አለ? እኔ ቲክቶክ ራሱ ወደ 3-4 ሰው ጋር ነው ምናምን አለ። እኔን አካውንት ያውቁታል። አዳሚ ማይሆን ነገር ትጽፊልኝ ይታወቃል። ቲክቶክ ፓስወርድ ቀየረችም አልቀየረችም እኮ አንድ ዲቫይስ ላይ ሳይኒን ካለ ሳይን አውት እስካላለ ድረስ እኮ ችግር የለም። 2 ቦታም 3 ቦታም መጠቀም ይቻላል። አሁን ውጡልኝ በቃ አካውንቴ ሳይዘጋ ይቻላል። አሁን ልክ ነው። ይልቁንስ ሌላ አካውንት አሁን ቲቪ ክፈት እያሉ ያኛው ተዘክሮ እንዴ ሚሊዮን ትናንት ዘጋብን እኮ ባለው እሱ በቃ በቡዳ ተበልቷል። ትናንት ወዲያ ዘጋብኝ። ያ አፒል አድርጌ ከፈተልኝ። ትናንት መልሶ ዘጋብኝ። 5 ዘጋብኝ በ10 ነው 4 ነው 5 እሱ ይሄኛው 2 ነው የዘጋው አይደል? ያኛው ስንት ነው? ያኛው 5 እኮ ነው። አንድ 3 ጊዜ ያኛው 5 እኮ ነው። 2 ነው ያኛው 5 ጊዜ 2 7 ቀን አንዴ ተዘጋ። 7 ጊዜ የተዘጋብኝ ማለት ነው። እንዲመቻቸው ኮመን እኮ ሆነ እኮ ያ ዛሬ አምልጠናል። በጣም ሰው ስለሌለ መሰለኝ ዛሬ። ትናንትና በጣም አሪፍ ነበር። ወደ 9000 ሰው ነበር። ደግሞ የሚገርምህ ማለት ነው ታብታቡ ስንት ቢሆን ገምት እስኪ ከቤኒ ታብታቡ ስንት ቢሆን ጥሩ ነበር? ትናንት ገምት አስገባ ሲል ነበር እንትና እያየሁት ነበር ከታች ወደ 12 ሚሊዮን 13 ሚሊዮን ነው። ከ12 ሚሊዮን አልፏል። ቲክቶክ ያን ሁሉ በልቶ ካጂ ያው 14 ሚሊዮን እያሉ ነው። 12 ሚሊዮን አልፎ አይቻለሁ። 14 ሚሊዮን በልቶ ይዘጋል። ኮፒ ሊንኩ ኦልሞስት ወደ 1 ሚሊዮን በለው እና ቲቪሲ ወደፊት እግዚአብሔር ካለ እንትናቸው ነው ሲነጋገሩበት የነበረው ቪዲዮ ከዚህ የዛሬ ዓመት አላሰማኋችሁ? እቅዳቸው ምንድነው? እኛ ያንተን በተለይ ሌሎች የኛን እና ራይ በቃል አሁን በሪፖርት ምናምን አካውንታቸውን መያዝ ሰርቫይቭ እንዳያደርጉ ይበቃቸዋል። መልካም መሽቶባቸዋል። እኔም ወደ ስራ እኔም ደከመኝ። በቃ እሺ መልካም ነው ያደረጉት። ቪዲዮ ለቀቅ ያለው ግቡና ኮፒ ሊንክ አድርጉልኝ። ቪዲዮ እየለቀኩ ነው። ይውልና ኮፒ ሊንክ አድርጉ ትላለህ። ቻው እሺ ራሴው ላወርዳቸው እንጂ የሚወርዱ አይደሉም። ልሸኛቸው። የሚያዋጣኝ እሱ ነው። የሚያዋጣኝ እሱ ነው ወገን፣ የሚያዋጣኝ ይሄ ነው እና እዚህ ጋር ስንቆይ መጥፎ ሱስ አለብኝ። በጣም ነው ውሃ የሚጠማኝ እና ረጅም ሰዓት ከቆየን ሌሊቱን ጠጥተን ደግሞ አንደኛ ጾማችን እንትን እንላለን። ሁለተኛ ደግሞ ሌሊት እንቅልፋችንን ይነሳናል። ጠጥተን ገብቶ ሽንታችን ቢመጣና ቢያስቸግረንስ እንቅልፍ አልተኛንም ማለት አይደል?
እና አሪፍ ነበረ። ተምራችሁበታል። ኦኬ ፓራፍሬዝ እንትና ሰመራይዝ ላድርግላችሁ። አላህ ሂጃብ አለው። ሂጃቡ ደግሞ እይታውን ሸፍኗል። ሂጃቡን ቢያነሳው እይታው የደረሰበት ድረስ ፍጥረትን ያጠፋል። በደንብ አስተውሉ። እይታው የደረሰበት ድረስ ፍጥረትን ያጠፋል ከተባለ ስለ ሂጃቡ የምናወራው ይኖራል ማለት ነው። ሂጃቡ አንደኛ ፍጡር ነው ወይ? ሂጃቡ ፍጡር ከሆነ እንዴት ነው አላህ ሂጃቡን ራሱ ያላጠፋው? ምክንያቱም እይታው እስከደረሰ ፊቱ ግርማው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ እስሩ ያለን ሂጃብ አላህን የሸፈነውን ሂጃብ ማጥፋት ካልቻለ ራሱ ስር ያለውን ማጥፋት ካልቻለ እኛንማ ሊያጠፋን አይችልም ማለት ነው። ፍጡር አይደለም ካሉ ደግሞ በደንብ አስተውሉ። አላህን የሸፈነው ያካበበው ከፍጡራን እንዲለይ ያደረገው ያ ብርሃን ፍጡር ካልሆነ አላህ ላይ ሁለት አካል አለ። አላህ ራሱ ብርሃን ነው። ከውጭ ደግሞ አላህን ያካበበ ሌላ ብርሃን አለ። ብርሃን ብርሃንን ይሸፍናል። እንደ ወገኖቼ ብርሃን ብርሃንን ይሸፍናል። ሁለቱም ብርሃን ከሆኑ ብርሃን ብርሃንን ይሸፍናል ወይንስ ብርሃን ጭራሽ ሌላ ብርሃን ኃይል ይሆናል? ኦኬ ሌትስ ሴይ ሸፈነው፣ ብርሃን ብርሃንን ሸፈነው እንበል። እንስማማ በእነሱ አርጉመንት። የውስጠኛው ብርሃን የውጨኛው ብርሃን አለ። የውስጠኛውን እንዳናየው የውጨኛው ብርሃን ሸፍኖታል። እንደዛ ከሆነ የውጨኛው ብርሃን ከውስጠኛው ብርሃን በኃይል በጉልበት በአቅም የተሻለ ጠንካራ ነው ማለት ነው። በደንብ አስተውሉ። የውስጠኛው ብርሃን ወደ ውጭ ወጥቶ እኛን እንዳያጠፋን የጋረደው ነገር በጣም ጠንካራ መሆን አለበት። በጣም ኃይለኛ ብርሃን መሆን አለበት ከውስጠኛው ይልቅ ማለት ነው። በዚህም መሰረት ይሄኛውና ይሄኛው ብርሃን የተለያየ ከሆነ ሁለቱ የተለያዩ ብርሃን ከሆኑ በደንብ አስተውሉ። ሁለቱ የማይገናኙ ብርሃን ከሆኑ ሁለቱ የተለያዩ ብርሃን ከሆኑ ሁለቱም ፍጡር ካልሆኑ አላህ ሁለት ብርሃን የሆነ ምን ያልተፈጠረ ሁለት ብርሃን የሚባሉ አካላቶች አሉት ማለት ነው። ሁለት ብርሃናት አሉት ማለት ነው። ስለዚህ ነው እነኚህ ሙተዚላዎች ምናምን አሻሪዎች ምናምን ትንሽ እንትን ሊል ይችላል። እነሱ ሜታፎር ነው ምሳሌያዊ ነው ብለው ስለሚረዱ ሊተራል ነው ለሚሉት ነው ይሄ በደንብ የሚሰራው። ሊተራል ነው ብለው ለሚያምኑት ማለት ነው። ያንን በደንብ እንትን በሉ እሺ። ጥሩ 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 ነው ጥሩ ነው ጥሩ ነው ጥሩ ነው። እሺ አንዴ ኦኬ ከስር ለኢማም ስጠቅሽ ስላየሁሽ ነው ይህንን ማነብልሽ። አንደኛ ጢሞቴዎስ ምዕራፍ 6 ላይ ያለው ከእናንተ ጋር አይገናኝም። እርሱ ብቻ የማይሞት ነው።
አምላክ የሚሞት አይደለም በባህሪው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያየውም አይችልም። ለእርሱ ክብርና የዘላለም ኃይል ይሁን ይላል። ማንም ሊቀርበው ሎክ ማንም ሊቀርበው በማይችል ብርሃን ይኖራል ሲል በብርሃን ውስጥ ሆኖ ይኖራል እያለ አይደለም። ብርሃን የሚባል አካል አለ፣ እዛ ብርሃን ውስጥ ይኖራል አይልም ክፍሉ። ሐሊማ እንደናንተ አይደለም። ይሄ ፈጣሪ ብርሃን ነው ብለን እናምናለን እኛ። የእናንተ በብርሃን ውስጥ ነው የሚኖረው፣ የሸፈነው ነው። በደንብ አስተውይ ልዩነቱን። ማንም ሊቀርበው በማይችል ብርሃን ይኖራል ማለት ብርሃን ውስጥ ይኖራል ማለት አይደለም። ብርሃኑን እንደ ቤት አድርጎ እዛ ውስጥ ይኖራል ማለት አይደለም። እርሱ ራሱ ብርሃን ነው። ማንም ሊቀርበው ማንም ሊያየው አይችልም። እርሱ ዘንድ ክፋት፣ ተንኮል የለምና እርሱ ብርሃን ነውና። እንደዚህ ይላል። እሺ ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 5 ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 5 ከእርሱ የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው። በደንብ አሰዊ። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። ጨለማ የተባለው ሐሰት፣ ውሸት፣ ተንኮል ናቸው። እቺ የሚታየው ይሄ ብርሃን አይደለም። ይሄ የሚታየው ጨለማ አይን የሚጋርደው ጨለማ ማለት አይደለም። እዛችን አንቺን አይደለም። ሐሊማ ደጋግማ እየጻፈች ስላለኝ ነው ጓደኛሽ። እኛ ጨለማ ሲባል